ሰበር ዜና የአማራ ክልል ተወካዮች በአዲስ አበባ ጉዳይ ምክንያት የምክክር ኮሚሽኑን ስብሰባ ረግጠው ወጡ። በአዲስ አበባ ጉዳይ እስከ ነገ ጠዋት ድረስ ተለዋጭ ሐሳብ ከሌለ የአማራ ክልል መንግስት ከምክክር ኮሚሽኑ ብቻ ሳይሆን ከብልጽግና ፓርቲም ጭምር ራሱን እንደሚያገልና በዚህ ጉዳይ ላይ በነገው ዕለት መግለጫ እንደሚሰጥ ከውስጥ ምንጮች መረጃዎች ወጥተዋል። ተጨማሪ ዘገባውን በቀዳሚነት እናደርሳችኋለን። በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት ጀነራል ባጫ ደበሌ በከፍተኛ የአማካሪነት ቦታ ላይ ሊመደቡ እንደሆነ ተሰማ። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ሲያገለግሉ የቆዩት ጀነራል ባጫ ደበሌ በናይሮቢ የነበራቸውን ዲፕሎማሲያዊ ተልዕኮ አጠናቀው ወደ ኢትዮጵያ በመመለስ በከፍተኛ የአማካሪነት ቦታ ላይ ሊመደቡ እንደሆነ ታውቋል። ተጨማሪ ያለን መቀሌ ለሁለተኛ ጊዜ በሰው አልባ አውሮፕላን ተመታች። የትግራይ ክልልን የሚገዛው የህወሓት ባለስልጣን እንዳስታወቀው ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው። በሌላ በኩል ህወሓት ከሻዕቢያ በስጦታ ያገኘው የአየር መቆጣጠሪያ ከትንሽ ሰዓታት በፊት በኢትዮጵያ አየር ኃይል መውደሙ ተሰምቷል። ተጨማሪ አለ። የፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት በቀድሞው የሰላም ሚኒስቴር ዴኤታ ታዬ ደንዳ ላይ ተፈርዶ የነበረውን የ4 ዓመት የእስራት ቅጣት ማጽናቱን ባለቤታቸው ገለጹ። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ በማዕከላዊ አፍሪካ ሪፐብሊክ በደረሰ የመሬት መንሸራተት አደጋ ከ100 በላይ የወርቅ ማዕድን ቆፋሪዎች ህይወት አለፈ። መረጃውን ይዘናል። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ የአማራ ክልል ተወካዮች በጫና ምክንያት ስብሰባውን ረግጠው ወጡ። የምክክር ኮሚሽኑ ስብሰባ የተስማማባቸውን አጀንዳዎች ለባለ 4000 ተመካካሪዎች ለማቅረብ ጫፍ የተደረሰ ቢሆንም የብልጽግና ፓርቲ የአዲስ አበባ ጉዳይ ላይ ባለመስማማቱና በተወያዮች ላይ ጫና በመፍጠሩ ምክንያት የአማራ ክልል ተወካዮች ስብሰባውን ረግጠው ወጥተዋል ተብሏል። በአዲስ አበባ ጉዳይ እስከ ነገ ጠዋት ድረስ ተለዋጭ ሐሳብ ከሌለ የአማራ ክልል መንግስት ከምክክር ኮሚሽኑ ብቻ ሳይሆን ከብልጽግና ፓርቲም ጭምር ራሱን እንደሚያገልና በዚህ ጉዳይ ላይም በነገው ዕለት መግለጫ እንደሚሰጥ ጠቁሟል። በተያያዘ ዜና የሰንደቅ ዓላማው ጉዳይ አሁን ያለው ይቀጥል በሚለው ላይ ተመካካሪዎች ከስምምነት ላይ መድረሳቸው ተሰምቷል። አርማው አካታች በሆነ መልኩ ለወደፊት ይታይ የሚል አማራጭ ሀሳብ ቀርቦለታል ተብሏል። የሀገራዊ ምክክር ጉባኤው የሀገራዊ ግንባታ አጀንዳ ላይ ዋና ዋና ውሳኔዎችና ምክረ ሀሳቦች ላይ የተሰናዳውን ቃለ ጉባኤ አስነብቧል። በዚህም የሰንደቅ ዓላማ ጉዳይ በተመለከተ አሁን ያለው እንዲቀጥልና አርማው ወደፊት ህዝቡ በሚወስነው መልኩ አካታች ሆኖ እንዲሻሻል ተጠይቋል። እንዲሁም ብሔራዊ ቋንቋ ለጊዜው ብሔራዊ ቋንቋ እንደማያስፈልግና ወደፊት እንዳስፈላጊነቱ እንዲታይ ስምምነት ተደርሶበታል። የፌዴራል የስራ ቋንቋ በተመለከተ አማርኛ፣ አፋን ኦሮሞ፣ ትግርኛ፣ አፋርኛና ሶማሊኛ የስራ ቋንቋ እንዲሆኑና ሌሎች ቋንቋዎችም ወላይትኛ፣ ሲዳሞኛ፣ ጉራጊኛ ወዘተ መስፈርት ተወጥቶላቸው ወደፊት እንዲካተቱ ተመክሯል። የኢትዮጵያ ብሔራዊ መዝሙርን በተመለከተ የሀገሪቱ መዝሙር እንዳለ እንዲቀጥል፣ የክልል መዝሙሮች ደግሞ ግጭት ቀስቃሽ ይዘቶች ታርመው እንዲቀጥሉ ሀሳብ ቀርቧል። ሁሉም ምክረ ሀሳቦች በቃለ ጉባኤው ተጠቃለው የቀረቡ ሲሆን በነገው ዕለት አስተያየት ተካቶባቸው ለመጨረሻ ጊዜ ይሰነዳሉ ተብሎ ይጠበቃል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኖ ሲያገለግሉ የቆዩት ጀነራል ባጫ ደበሌ በናይሮቢ የነበራቸው ዲፕሎማሲያዊ ተልዕኮን አጠናቀው ወደ ኢትዮጵያ በመመለስ በከፍተኛ የአማካሪነት ቦታ ላይ ሊመደቡ እንደሆነ ተሰማ። እንደ አውሮፓውያን አቆጣጠር በ2020 መጀመሪያ ላይ በተሰጣቸው የዲፕሎማሲ ስልጣን መሰረት ላለፉት 5 ዓመታት ገደማ በኬንያ አምባሳደር ሆነው የቆዩት አምባሳደር ባጫ ቅዳሜ ነሐሴ 16 ቀን 2018 ዓ.ም ናይሮቢ የሽኝት ፕሮግራም እንደሚደረግላቸውም ምንጮች ተናግረዋል። በኬንያ በቆዩበት ጊዜም የኢትዮጵያ መንግስት በዲፕሎማሲያዊ መድረኮች የወከሉ ሲሆን በናይሮቢ የተባበሩት መንግስታት ድርጅት የቋሚ መልእክተኛ በመሆንና በቀጠናዊ የፖለቲካና የአካባቢ ጥበቃ ጉዳዮች ላይ ተሳትፏቸውን ሲያደርጉ ቆይተዋል። ሙሉ በሙሉ ወደ ዲፕሎማሲ አገልግሎት ከመግባታቸው በፊት ጀነራል ባጫ በኢትዮጵያ ሀገር መከላከያ ሰራዊት ውስጥ ረጅም ዓመታትን ያገለገሉ ሲሆን የምስራቅ እዝ አዛዥ
አዛዥና የመከላከያ ኮንስትራክሽን ኢንጂነሪንግ ኃላፊ በመሆን አገልግለው በክብር ተሰናብተዋል። ሆኖም በትግራይ ግጭት ወቅት ወደ ወታደራዊ አገልግሎት ተመልሰው የሰራዊት ግንባር ዋና አስተባባሪ ሆነው በመስራት በጠቅላይ ሚኒስትር አብይ አህመድ ሙሉ ጀነራልነት ማዕረግ ተሰጥቷቸዋል። በቅርቡ ደግሞ ጀነራል ባጫ በተለያዩ የመገናኛ ብዙሃን በመቅረብ ለመንግስት ያላቸውን የጠና ድጋፍ በመግለጽ በህዝብ ዘንድ ከፍተኛ ትኩረትን ስበው ነበር። በእነዚህ ቃለ መጠይቆች ወቅትም ስለ ግል ህይወታቸውና ታሪካቸው የሚወሩ የቆዩ ወሬዎችና የህዝብን ብዥታዎችን ያነሱ ሲሆን በቀደመው ጊዜ ምርኮኛ ወይንም ሙዚቀኛ ነበሩ ተብሎ በስፋት የሚወራውን ወሬ በግልጽ አስተባብለዋል። እነዚህ መግለጫዎችን በኢትዮጵያ ሚዲያዎችና በማህበራዊ ድረገጾች ላይ ከፍተኛ ክርክር ያስነሱ ሲሆኑ ስለ ወታደራዊ ታሪካቸው፣ ስለ ፖለቲካዊ ጉዟቸውና ስለ ሀገራዊ ጉዳዮች ስለሚሰጧቸው አስተያየት የህዝቡን ትኩረት በድጋሚ ስበዋል። መቀሌ ለሁለተኛ ጊዜ በሰው አልባ አውሮፕላን ተመታች። የትግራይ ክልል ርዕሰ ከተማ መቀሌ ዛሬ ጠዋት በሰው አልባ አውሮፕላን መመታቷን ህዝባዊ ወያኔ ሓርነት ትግራይ አስታውቋል። የትግራይ ክልልን የሚገዛው የህወሓት ባለስልጣናት እንዳስታወቁት ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው። የኢትዮጵያ ፌዴራል መንግስትና የህወሓት ጠብም እየተካረረ መጥቷል ተብሏል። ሁለቱ ኃይሎች ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይል እያሰፈሩ መሆናቸው ተዘግቧል። ባለፈው ማክሰኞ መቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ በሰው አልባ አውሮፕላን መመታቱን የህወሓት ባለስልጣናት በይፋ አስታውቀው ነበር። በጥቃቱም ቢያንስ አንድ ታጣቂ መገደሉንና ሌሎች 2 ሰዎች መቁሰላቸውን ከስፍራው የወጡ መረጃዎች አመላክተዋል። ዛሬ መቀሌ ውስጥ በመኖሪያ ቤቶች አካባቢ ተሰነዘረ የተባለው ጥቃትም በሰው ህይወትና በንብረት ላይ ስላደረሰው ጉዳት በዝርዝር የተባለ ነገር የለም። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለአዣንስ ፍራንስ ፕሬስ በሰጡት መግለጫ ስለደረሰው ጉዳት ዝርዝር መረጃ የለኝም ብለዋል። የኢትዮጵያ መንግስትም ስለ ዛሬው ሆነ ስለ ማክሰኞ ጥቃት በግልጽ ያለው ነገር የለም። በሌላ በኩል ህወሓት ከሻዕቢያ በስጦታ ያገኘው የአየር መቆጣጠሪያ ከትንሽ ሰዓታት በፊት በኢትዮጵያ አየር ኃይል መውደሙ ተሰምቷል። ፍርድ ቤቱ የአቶ ታዬ ደንደአን የእስር ቅጣት ማጽናቱ ተሰማ። የፌዴራል ከፍተኛ ፍርድ ቤት ይግባኝ ችሎት በቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ላይ ተፈርዶ የነበረውን የ4 ዓመት የእስር ቅጣት ማጽናቱን ባለቤታቸው ወይዘሮ ስንታየሁ አለማየሁ ገልጸዋል። አቶ ታዬ የእስካሁኑን እስር ይበቃኛል በማለት 5 ነጥብ ያለው ቅሬታ ቢያቀርቡም ችሎቱ አቤቱታቸውን ውድቅ አድርጎባቸዋል። በህገ ወጥ የጦር መሳሪያ ይዞ መገኘት ወንጀል የመጀመሪያው ፍርድ ቤት የ7 ዓመት እስር ፈርዶባቸው የነበረ ቢሆንም በይግባኝ ወደ 4 ዓመት ዝቅ ማለቱ ይታወሳል። ከውጭ በተሰማ ሰበር መረጃ በማዕከላዊ አፍሪካ ሪፐብሊክ በደረሰ የመሬት መንሸራተት አደጋ ከ100 በላይ የወርቅ ማዕድን ቆፋሪዎች ህይወታቸው አለፈ። በምዕራባዊ ማዕከላዊ አፍሪካ ሪፐብሊክ በካሜሮን ድንበር አቅራቢያ በሚገኝ የባህላዊ ወርቅ ማዕድን ማውጫ ላይ በደረሰ የመሬት መንሸራተትና የጉድጓዶች መደርመስ አደጋ ከ100 በላይ ሰዎች ህይወታቸው ማለፉን የሀገሪቱ ቀይ መስቀልና የአካባቢው ባለስልጣናት አስታውቋል። አደጋውን ተከትሎም የፍለጋና የነፍስ አድን ስራው አሁንም የቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችል ተገምቷል። አደጋው የተከሰተው ከካሜሩን ድንበር 50 ኪሎ ሜትር ያህል ርቀት ላይ በሚገኘው ዛምቦዬ በተባለች ትንሽ መንደር ውስጥ በሚገኝ ባህላዊ የወርቅ ማዕድን ማውጫ ነው ተብሏል። በማህበራዊ መገናኛ ዘዴዎች ላይ የወጡ ምስሎችም ከፍተኛ አሸዋና አፈር በማዕድን ቆፋሪዎች ላይ ተደርምሶ ሲሸፍናቸው ያሳያል። በነፍስ አድን ስራው ላይ የተሰማሩት የቀይ መስቀል በጎ ፈቃደኛ ለሮይተርስ እንደገለጹት እስካሁን ከ100 በላይ አስክሬኖች ከመሬት ስር ወጥተዋል ብለዋል። የአካባቢው የማዕድን ማህበር ኃላፊም ይህንን ቁጥር አረጋግጠዋል። ዜናዎቻችን አበቃን። በሰላም ቆዩ።